ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የዋሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 9 በዛሬ ሌሰናችን የምንማማረበት ርዕስ ኤሌክትሪክ ፊልድ ፎር መልቲፕል ፖይንት ቻርጅስ በሚል ርዕስ ነው። አይ ቲንክ ስለ ኤሌክትሪክ ፊልድ ፖይንት ቻርጅ ሲንግል ፖይንት ቻርጅ ኤሌክትሪክ ፊልድ ስትሬንግዙ እንዴት ካልኩሌት እንደሚደረግ ሰፋ አድርገን ተወያይተናል። ጥያቄዎችንም ሰርተናል። አሁን ደግሞ የምንወያይበት ርዕስ መልቲፕል ፖይንት ቻርጅስ ሁለትና ከዛ በላይ ቻርጆች ቢሆኑ ከአንድ በላይ የሆኑ ቻርጆች ቢሆኑ መልቲፕል ቻርጅ ፖይንት ቻርጅስ እንላቸዋለን። መልቲፕል ፖይንት ቻርጅ ቢኖረን ኤሌክትሪክ ፊልድ ስትሬንግዝ እንዴት ይፈልጋል በሚል ርዕስ ነው ሰፋ አድርገን የምንወያየው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኤሌክትሪክ ፊልድ ፎር መልቲፕል ፖይንት ቻርጅስ። ኤሌክትሪክ ፊልድ ለምሳሌ አንድ ሲንግል ቴስት ቻርጅ ቢኖረን ኤሌክትሪክ ፊልድ ስትሬንግዙ እንዴት እንደሚፈለግ አይተናል። ነገር ግን መልቲፕል ፖይንት ቻርጅስ ቢኖረን ምንድን ነው የምናደርገው? ለምሳሌ ሎክ ይህ ፖዚቲቭሊ ቻርጅ የሆነ ቦዲ አለን። እዚህ ጋር አንድ ቴስት ቻርጅ አለን በል፣ እዚህ ጋር አናዘር ቴስት ቻርጅ አለን በል፣ እዚህ ጋር ደግሞ ቀረብ ብሎ ሌላ አናዘር ቴስት ቻርጅ አለ ብንል፣ ሞር ደግሞ በጣም ክሎዘር የሆነ ሌላ አናዘር ቴስት ቻርጅ አለን በል። ኦኬ ሁሉም ለምሳሌ ቴስት ቻርጁን ቴስት ቻርጅ 1 ቴስት ቻርጅ 2 እዚህ ጋር ቴስት ቻርጅ 3 ቴስት ቻርጅ 4 እንበል። እንደምታያቸው የተለያየ ሰፓሬሽን ዲስታንስ ነው ያላቸው፣ ርቀት ነው ያላቸው። ስለዚህ ኤሌክትሪክ ፊልድ ፎር መልቲፕል ፖይንት ቻርጅ 1 2 3 እያለን ሜኒ ቻርጅ ቢኖሩ በጣም ብዙ ቻርጆች ከአንድ በላይ የሆኑ ቻርጆች ቢኖሩን ዊሳይድ መልቲፕል ፖይንት ቻርጅስ ብለን መውሰድ እንችላለን። ያለውን ኔት ኤሌክትሪክ ፊልድ ለመፈለግ ፈርስት ዋን ይሄ ቴስት ቻርጅ ኪዋን ያለው ርቀት መጠን አር1 ብንለው፣ ሌላው ደግሞ ቴስት ቻርጅ 2 ደግሞ እዚህ ጋር ለምሳሌ ያለው ዲስታንስ መጠን ከዚህ ዲስታንስ 2 ወይም አር2 ብንል፣ አናዘር እዚህ ጋር ቻርጅ 3 ያለን ያለው ርቀት ይሄኛውን አር3 ብንል ዲስታንስ 3 ይሄን አር3 ብንለው፣ አናዘር ደግሞ 4 አለን ብንል አር4 ዲስታንስ ብንኖር የተለያየ የዲስታንስ መጠን ነው ያላቸው። ስለዚህ በዚህ ቻርጅድ በሆነ ቦዲ ዙሪያ ላይ ቴስት ቻርጆቹ ሜኒ ናቸው፣ በጣም ብዙ ናቸው፣ ወይም መልቲፕል ቻርጅስ አሉ። ስለዚህ ኤሌክትሪክ ፊልድ ስንፈልግ ኤሌክትሪክ ፊልድ ፍሮም መልቲፕል ፖይንት ቻርጅ ካን ቢ ኦብቴንድ ባይ ቴኪንግ ዘ ቬክተር ሰም ኦፍ ኤሌክትሪክ ፊልድ ኦፍ ዘ ኢንዲቪጁዋል ቻርጅስ ይላል። ምን ማለት ነው? እያንዳንዱ ቬክተር ሰም ማለት ኤሌክትሪክ ፊልድ ቬክተር ኳንቲ ነው። ማግኒቲዩድ አለው፣ ዳይሬክሽን አለው። ስለ ሰማፕ ስናደረግ ማግኒቲዩዱ ብቻ ሳይሆን እያንዳንዱ ቴስት ቻርጅ ያለበትም ዳይሬክሽን በጣም ኢምፖርታንት ነው። ስለዚህ ምንድነው የምናደረገው? ዘ ቬክተር ሰም ኦፍ ኤሌክትሪክ ፊልድ ኦፍ ኢንዲቪጁዋል እያንዳንዱ ቻርጅ ቬክተር ሰም መፈለግ አለበት። ፈርስት ዋን ኤሌክትሪክ ፊልድ ስንፈልግ ኤሌክትሪክ ፊልዱን ማለት ኤሌክትሮስታቲክ ኮንስታንት ታይምስ ይሄ ቻርጅ ማለት ነው። ይሄ ቻርጅ የሆነ ቦዲ ቻርጅ መጠን ዲቫይድ ባይ ኤሌክትሪክ ፊልዷን የምንለው ከዚች ቴስት ቻርጅ 1 ያለችበት ዲስታንስ r1 ዘሆል ስኩዌር፣ ይሄ አንደኛው ነው። ዲያዘር ደግሞ ኤሌክትሪክ ፊልድ 2 ነው። ኤሌክትሪክ ፊልድ 2 ማለት ይሄ ቴስት ቻርጅ ከዚህ ቻርጅድ ቦዲ ያለውን ሰፓሬት ዲስታንስ አይተን ያለውን የኤሌክትሪክ ፊልድ ስትሬንግዝ ነው የምንፈልገው። ስለዚህ ኤሌክትሮስታቲክ ኮንስታንት መልቲፕላይድ ባይ ቻርጅ ዲቫይድ ባይ ሰፓሬሽን ዲስታንስ። ሰፓሬሽን ዲስታንሱ r2 ነው፣ የተወሰነ ከዚህ ራቅ ይላል አይደል? በዚህ መሰረት እንወስዳለን። አናዘር ደግሞ ኤሌክትሪክ ፊልድ 3 ነው። እያንዳንዱ ኤሌክትሪክ ፊልድ ኢንዲቪጁዋል የሆነ ኤሌክትሪክ ፊልድ ነው የምንፈልገው። ኤሌክትሪክ ፊልድ 3 ኢዝ ኢኳል ቱ ኬ ታይምስ ኪው ዲቫይድ ባይ r3 ስኩዌር እናደርጋለን። ኤሌክትሪክ ፊልድ 3 ማለት ከዚህ ያለው የዲስታንስ መጠን ስኩዌር። ላስት ዋን ኤሌክትሪክ ፊልድ 4 ብንል ምንድነው የምናደርገው? ኬ ታይምስ ኪው ኦቨር r4 ስኩዌር እያለን ሜኒ ወይም ኢንፋይናይት ኤን ነምበር ኦፍ ኤሌክትሪክ ፊልድ ላይንስ ሊኖሩ ይችላሉ ማለት ነው። ጀነራላይዝ ስናደርገው እያንዳንዱ ቬክተር ሰም ስናደርግ ኔት ኤሌክትሪክ ፊልድ እንደምታዩቸው እያንዳንዱ ቻርጅ ያለው ማግኒቲዩድ ይለያያል። ዲስታንሱ ስለሚለያይ ማግኒቲዩድ መጠኑ ዲስታንሱ ስለሚለያይ ያለው ኤሌክትሪክ ፊልድ መጠን ይለያያል። ምክንያቱም ኬ ኮንስታንት ቫልዩ ነው፣ ቻርጅም ዘ ሴም ቻርጅ መጠን አለው። እዚህ ጋር አንድ ቻርጅ የሆነ ቦዲ ነው። ሁለቱ ነገሮች አይቀያየሩም። ነገር ግን ያላቸው ሰፓሬሽን ዲስታንስ ስለሚለያይ የኤሌክትሪክ ፊልድ ስትሬንግዙም አዳት ፖይንት ያለው መጠንም ይለያያል። ስለዚህ ማግኒቲዩዱ ብቻ ሳይሆን የሚለያየው ዳይሬክሽኑም ይለያያል። የዚህ ዳይሬክሽን ኤሌክትሪክ ፊልድ ዳይሬክሽን ይለያያል። ኤሌክትሪክ ፊልድ ማግኒቲዩዱም ዳይሬክሽን የሚለያይ ከሆነ ኔት
ኤሌክትሪክ ፊልድ ስንፈልግ ምንድን ነው ኔት ኤሌክትሪክ ፊልድ from multiple point charges can be obtained by taking the vector sum of individual charge እያንዳንዱ ቴስት ቻርጅ ላይ ያለው ኤሌክትሪክ ፊልድ ስትሬንግዝ እያንዳንዱ ማግኒቲዩዱንም ዳይሬክሽኑን ካልኩሌት አድርገን ነው የምንደምረው። ኦኬ የምንደምርበትም ቴክኒክ ከዚህ በፊት አይተናል። if two or more vectors act on the same direction we can add together, if two or more vectors act in opposite direction we can subtract together እያለን ፐርፐንዲኩላር ከሆኑ ደግሞ ፓይታጎረስ ቴረም ተጠቅመን እንደምንደምር እንዲሁም ሌሎቹም ፓራሎግራም ሜተድ ትራያንግል ሜተድ የሚባሉ የቬክተር አዲሽን ሜተዶች አሉ። እነሱን ተጠቅመን ኮምፖነንቱም ካሉ ኮምፖነንት ቬክተሮችን ፈልገን እያንዳንዱን ኤሌክትሪክ ፊልድ ሰማፕ ማድረግ አለብን ማለት ነው። ቬክተር እንዴት እንደሚደመር ሰፋ ያለ ትምህርት ከዚህ በፊት ስለተማራችሁ ኦኬ። በዚህ መሰረት እያንዳንዱን ኤሌክትሪክ ፊልድ ለመፈለግ ኔት ኤሌክትሪክ ፊልድ is equal to the sum of individual electric field ኦኬ። so E1 ቬክተር E1 plus ቬክተር E2 plus ቬክተር E3 plus ቬክተር E4 እያለን እንቀጥላለን ማለት ነው ኦኬ። ሶ ኔት ኤሌክትሪክ ፊልድ እያንዳንዱ ማግኒቲዩዱን ዳይሬክሽኑን ሰም አፕ ስናደርግ ይሄ ቀጥታ ቁጥሩን ብቻ ሳይሆን ማግኒቲዩዱንም ዳይሬክሽኑንም ኢንክሉድ ያደረገ ነው ኦኬ። ሶ አድ ኤንድ ሰብትራክት የምናደርግባቸውን ቬክተር አዲሽን ቴክኒኮች አይተናል። ሶ በዛ መሰረት ነው ኔት ኤሌክትሪክ ፊልድ ፎር መልቲፕል ፖይንት ቻርጅስ የሚፈልገው በዚህ ኢኩዌሽን ነው ማለት ነው ኦኬ። ሶ እኛ አሁን ለምሳሌ ሪስትሪክት አድርገናል 4 ቴስት ቻርጆች ቢኖሩን ነው። ከዛ በላይ ቢኖረን ምን እናደርጋለን? ጀነራል ኢኩዌሽናችን ምንድነው የሚሆነው? ኔት ኤሌክትሪክ ፊልድ ፎር መልቲፕል ፖይንት ቻርጅ ኤን ነምበር ኦፍ ቻርጅ ቢኖረን ኤሌክትሪክ ፊልድ 1 ፕላስ ኤሌክትሪክ ፊልድ 2 ፕላስ እያለን ዶት 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 አፕ ቱ ኤን ነምበር ማለት ጀስት ሪስትሪክትድ አይደለም ማለት ነው ኦኬ። ሶ አንድና ከዛ በላይ የሆኑ ቻርጆች አት ኤን ማለት 10 20 ከሆነ ኤሌክትሪክ ፊልዱን በዛም መቀጠል እንችላለን ማለት ነው ኦኬ። ሶ ኦልዌይስ ኤሌክትሪክ ፊልድ ማግኒቲዩዱ ብቻ ሳይሆን ምኑን ኮንሲደር ማድረግ አለብን ተባብለናል? ዳይሬክሽኑን በጣም ኢምፖርታንት ነው ኦኬ። ሶ ሰማፕ ስናደርግ ኤን ነምበር ኦፍ ኤሌክትሪክ ፊልድ ላይንስ በዚህ መልኩ ሰማፕ ይደረጋል። ኤግዛምፕል 6.5 2 point charge Q1 5 ናኖክሎምብ and charge 2 ኔጌቲቭ 4 ናኖክሎምብ ይላል። ሁለት ቻርጆች አሉ። አንዱ ፖዚቲቭ ሌላኛው ኔጌቲቭ ነው። በሁለቱም መካከል አትራክቲቭ የሆነ ፎርስ ነው ያለው። አር ሰፓሬትድ ባይ ኤ ዲስታንስ 10 ሴንቲሜትር በሁለቱ ቻርጆች መካከል ያለው ርቀት 10 ሴንቲሜትር ነው እንደምታዩት። ዋት ዘ ማግኒቲዩድ ኦፍ ዘ ኤሌክትሪክ ፊልድ ኢን ቢትዊን ዘ ቻርጅስ ይላል። ሶ በሁለቱ ቻርጆች መካከል ያለው የኤሌክትሪክ ፊልድ ስትሬንግዝ አት ፖይንት ፒ ላይ ምን ያህል ነው ነው። ኔት ኤሌክትሪክ ፊልድ ነው የምንፈልገው። ሶ እዚህ ጋር እንደምታዩት ከዚህ በፊት ሁለትና ከዛ በላይ ቻርጆች ሲኖሩ ፖይንት ቻርጆች ሲኖሩ ኤሌክትሪክ ፊልዱ እንዴት ነው የምንፈልገው? ኔት ኤሌክትሪክ ፊልድ እንዴት ነው የምንፈልገው ተባብለናል። ሶ እዚህ ጋር ፖዚቲቭ ቻርጅ ነው ያለው፣ እዚህ ጋር ደግሞ ኔጌቲቭ ነው። የፖዚቲቭ ቻርጅ የሆነው ቦዲው የቻርጅ መጠኑ 5 ናኖ ክሎምብ ነው ኦኬ። ሶ እዚህ ጋር እንደምታዩት ትንሽ ሲምቦሏ እቺ ናኖ ስሞል ኤን ነች ኦኬ። አንዳንዴ እንዳያደናግራቸው ኦኬ። ኢታ ሳይሆን ናኖ ማለት ነው ኦኬ። ከዚህ ጋር ተመሳሳይ መሆን አለበት። ሶ መሀል ላይ ኢንቢቲዩን ለምሳሌ ኤሌክትሪክ ፊልዱ ስንት ነው ነው ከዚህ ያለው ቢቲዩን ደ ቻርጅስ ነው የሚል ቢቲዩን ማለት በሁለቱ መካከል 10 ሴንቲሜትር ግማሽ ስናረገው ከዚህ ያለው 5 ይሆናል፣ ከዚህም ያለው 5 ይሆናል ማለት ነው ኦኬ። ቻርጇን እስከዚህ ፖይንት ድረስ ያለ ኤሌክትሪክ ፊልድ መጠን ለማወቅ ከዚህ ያለ ዲስታንስ መጠን አር1 ብለን መሰየም አለበት። ቻርጇን አት ኤ ዲስታንስ አር1 ኦኬ፣ ከዚህ እስከዚህ ያለው ማለት ነው ኦኬ። ሌላ ደግሞ ቻርጅ 2 ነው፣ ኔጌቲቭ ቻርጅ ነው። ከዚህ ያለው የዲስታንስ መጠን ደግሞ ጀስት አር2 ብለን ነው የምንናገረው። ሌላው መጠንቀቅ ያለባቸው ኤሌክትሪክ ፊልድ ወዴት ነው የሚያሳየው? ፖዚቲቭ ከሆነ አውትዋርድ ነው። እዚህ ፖይንት ላይ ያለው ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ወደዚህ አውትዋርድ ነው። ሶ ቻርጇን ኤሌክትሪክ ፊልድዋን ይኖረዋል። ቻርጅ 2ም እንደዚህ ኢንዋርድ ነው አይደለ? ሶ ወደ ውስጥ ነው አቅጣጫ የሚያሳየው ትዋርድ ዘ ኔጌቲቭ ቻርጅ ስለሆነ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ወደዚህ ነው የሚያመለክተው። ምክንያቱም ፖዚቲቭ ቢሆን አውትዋርድ ነበር የሚሆነው፣ ኔጌቲቭ ቻርጅ የሆነ ቦዲ ስለሆነ ኤሌክትሪክ ፊልድ ዳይሬክሽኑ ትዋርድ ዘ ኔጌቲቭ ቻርጅ የሆነ ቦዲ ነው። ስለዚህ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ኦፍ ቻርጅ 2 የሚያሳይ ይሄ ነው። ሶ ኤሌክትሪክ ፊልድ 2 ብለን እንሰይመው፣ የቻርጅ 2 ኤሌክትሪክ ፊልድ 2። ስለዚህ ኔት ኤሌክትሪክ ፊልድ ማለት ምን ማለት ነው? የኤሌክትሪክ ፊልድ 1 እና ኤሌክትሪክ ፊልድ 2 ድምር ውጤት ነው የምንፈልገው ኦኬ። ሶ ዋናው ጥያቄ ኢምፖርታንት የሆነው ጥያቄ ኔት ኤሌክትሪክ ፊልድ ነው። ኔት ኤሌክትሪክ ፊልድ ማለት just the sum of electric field 1 plus electric sum of 2 electric field E1 plus E2 ማለት ነው። በዚህ መሰረት እያንዳንዱን ኤሌክትሪክ ፊልድ ለማግኘት ከዚህ በፊት እንዳየነው መልቲፕል የሆኑ ፖይንት ቻርጆች ቢኖሩን
ኤሌክትሪክ ፊልድ ለመፈለግ ኢንዲቪጁዋል ኤሌክትሪክ ፊልድ መፈለግ ነው የሚጠበቅባችሁ። ሶ ጊቭን ምንድን ነው የተሰጣችሁ? እስኪ አንደኛው ቻርጇን ነው አይደለ? ቻርጇን 5 ናኖ ክሎምብ ነው። ሶ ማግኒቲዩዱን ነው የምንጠቀመው። ኦኬ የቻርጅን ማግኒቲዩድ ማለት ነው። ፖዚቲቭ የሚሆነ ኔጌቲቭ ቁጥሩን ብቻ ነው የምንጠቀም። 5 ናኖ ክሎምብ ማለት ዘ ፕሪፊክስ ናኖ ቴን ዘ ፓወር ኦፍ -9 ይወክላል። አናዘር ቻርጅ አለን እዚህ ጋር እንደምታዩት ኪዩቱ ቻርጅ ቱ ስንት ነው የሚያመለክተው? -4 ናኖ ክሎምብ ነው። ማግኒቲዩዱን ነው የምንወስደው። ማግኒቲዩዱ 4 ብቻ ፖዚቲቭ የሚሆነ ኔጌቲቭ እዚህ ጋር ፖዚቲቭ ይሄ ኔጌቲቭ። ሶ ኔጌቲቭ እና ፖዚቲቭ ቻርጆቹን ሳይን ብቻ ነው የምንገለገለው። ሶ 4 ናኖ ክሎምብ ማለት 4 ታይም 10 the power of -9 ክሎምብ ቻርጅ አለ። ሌላው ደግሞ ዲስታንስ ነው። ቻርጇን እስከዚህ ፖይንት ሚድ ፖይንቱ በሁለቱ ቻርጆች መካከል ሚድ ፖይንቱ 5 ሴንቲሜትር 5 ሴንቲሜትር ርቀት አላቸው። ሶ R1 ዲስታንስ ቻርጇን ከዚህ ያለው ርቀት ማለት ነው። R1 ብለን የሰየም ነው። ሶ ይሄ ርቀት ነው። ይሄ ርቀት ምን ያህል ነው? 5 ሴንቲሜትር አይደል? ሙሉ ሁለቱ ቻርጆች 10 ነው። ዲቫይድ ባይ 2 5 ይደርሳቸዋል። ሶ 5 ሴንቲሜትር ሴንቲሜትር ወደ ሜትር መለወጥ አለበት። ዘ ፐርፌክት ሴንቲ 10 the power of -2 ሜትር ማለት ነው። ኦኬ ሲ የምታመለክተው ሴንቲ ማለት ነው 10 the power of -2 ወይም 0.05 ማለት ነው። R2 ማለትም ይሄ ቻርጅ ቱ ዚ ፖይንት ድረስ ያለው ሰፓሬት ዲስታንስ ነው፣ ርቀት ነው። ሶ R2 is equal to 5 ሴንቲሜትር። በተመሳሳይ መልኩ ይሄም 5 times 10 the power of -2 ሜትር ነው። ሶ ኤሌክትሮስታቲክ ኮንስታንት ያስፈልገኛል ኬ ደግሞ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር። ይህንን በደንብ ማስታወስ ይኖርባቸዋል፣ ምክንያቱም እዚህ ጊቭን አይሰጠንም። ኦኬ እነዚህ ጊቭኖቻችንን ካወቅን በኋላ የተጠየቀው ጥያቄ ምንድን ነው? ኔት ኤሌክትሪክ ፊልድ ነው። እዚህ ፖይንት ላይ አቴ ፖይንት ፒ ላይ የሁለቱ ኤሌክትሪክ ፊልድ ድምር ውጤት ምን ያህል ይሆናል ነው። ምን ያህል ይሆናል ነው። ሶ ወደ ሶሉሽናችን ስንሄድ ሶሉሽን እዚህ ጋር ባስቀመጥ ነው መሰረት ኔት ኤሌክትሪክ ፊልድ ሻው ማች ሪኳየርድ ምንድን ነው የሚፈለገው? ኔት ኤሌክትሪክ ፊልድ አቴ ፖይንት ፒ ኢዝ ሃው ማች። እዚህ ፖይንት ላይ የኤሌክትሪክ ኔት ኤሌክትሪክ ፊልድ መጠን ስንት ነው ነው። ወደ ሶሉሽናችን ስንመጣ ኢንዲቪጁዋል ኤሌክትሪክ ፊልድ እንፈልጋለን። E1 ስንት ነው? E2 ስንት ነው? ዘን እንደምራለን። ኔት ኤሌክትሪክ ፊልድ ኢ ኔት እናደርጋለን እዚህ ኳልቱ እንደምታዩት ሁለቱም አቅጣጫቸው ወዴት ነው? ቱ ዘ ራይት አይደል? ዘሴም ዳይሬክሽን ነው። ዘሴም ከሆነ ምንድነው ቀጥታ እንደምራለን ማለት ነው። ተቃራኒ አቅጣጫ ቢሆን ምንድነው በመካከላቸው ማይነስ ይሆናል። ፐርፐንዲኩላር ቢሆኑ ኤሌክትሪክ ፊልዶቹ ልክ ለምሳሌ ኤሌክትሪክ ፊልዷን ወደዚህ ቢሆን አይደል ወደ ላይ፣ ኤሌክትሪክ ፊልዱ ደግሞ ወደዚህ ቢሆን በሁለቱም መካከል ያለው አንግል ስንት ነው? 90 ዲግሪ። የምንደምረው በፓይታጎረስ ቴረም ይሆናል። ኦኬ ኦፖዚት ቢሆን ደግሞ እንቀንሳለን። ስለዚህ ኤሌክትሪክ ፊልድ ቬክተር ኳንቲቲ በመሆኑ ምክንያት ማግኒቲዩዱን ብቻ ሳይሆን ዳይሬክሽኑን በጣም ማስተዋል አለብን። ሶ ዳይሬክሽኑን ያስቀምጥኩላችሁ ለዛ ነው። ፖዚቲቭ ከሆነ ኤሌክትሪክ ፊልድ አቴ ፖይንት ፒ ላይ አውትዋርድ ነው የሚሆነው። ይሄ ኔጌቲቭ ቻርጅ ስለሆነ ትዋርድ ዘ ቻርጅ ነው፣ ወደዚህ ነው። ሁለቱም ዘ ሴም ዳይሬክሽን ስለሆኑ ይሄን ፎርሙላ እንጠቀማለን። ሶ E1 ፕላስ E2 ነው ኤሌክትሪክ ፊልድ 1 ሲደመር ኤሌክትሪክ ፊልድ ዘን ኤሌክትሪክ ፊልድ ፎርሙላ ደግሞ እንደምናውቀው ኢዝ ኢኳል ቱ ኬ ታይምስ ኪው ኦቨር አር ስኩዌር አለ ጀነራል ፎርሙላችን። በዚህ መሰረት ይህን ፎርሙላ እንጠቀማለን ማለት ነው። የመጀመሪያው ኤሌክትሪክ ፊልድ 1 ብዬ ከሰየምኩት ዲስታንስ R1 ነው። የዚህ ኤሌክትሪክ ፊልድ 1 አቴ ፖይንት ፒ ላይ ያለው የዲስታንስ መጠን R1 ተብሎ ይጠራል። ይህን ደግሞ ኤሌክትሪክ ፊልድ 2 ከተባልኩ ደግሞ ኬ ታይምስ ቻርጅ ኪው፣ ቻርጅ ኪው1 ነው። የሚቀጥለው ቻርጅ ደግሞ ቻርጅ ኪ2 ዲቫይድ ባይ R2 ስኩዌር። ሶ እያንዳንዱ የተለያየ ቻርጅ ስለሆነ በዚህ መልኩ እናስቀምጣለን። ደን ኔት ኤሌክትሪክ ፊልድ አቴ ፖይንት ፒ ኤሌክትሪክ ፊልድ 1 ማለት ይህ ማለት ነው ኬ ታይምስ ካፒታል ኪ1 ማለት ይችኛው ስሞል መጠቀም ትችላላችሁ፣ ምንም ችግር የለውም። የሳይለው ስሞል ኪ1 ወይም ካፒታል ኪ1 ይሄ ቻርጅ መጠን 5 ናኖ ኩሎምብ መሆኑ ብቻ እንድታስታውሱ ፈልጋለሁ። ያለው ሰፓሬሽን ዲስታንስ R1 ስኩዌር ይሆናል። ፕላስ ሌላኛው ቻርጅ ደግሞ ኔጌቲቭ ቻርጅ አለ ኬ ታይምስ ኪው2 ዲቫይድ ባይ R2 ስኩዌር ይሆናል ማለት ነው። ኦኬ ሶ ለማባዛት እንዲመቸን እንደምታዩት R1 እና R2 ተመሳሳይ ቁጥሮች ናቸው። ኤንድ ኦልሶ ኬም ተመሳሳይ ነው ለሁለቱም። ስለዚህ
በቀላሉ ሰብስቲት ካደረኩ በኋላ ኮመን አድርጌ ያወጣቸዋለሁ። ኔት ኤሌክትሪክ ፊልድ እዚህ ኳልቱ ኬ ስንት ነው? እዚህ ጋር እንደምታዩት 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር የጋራ አወጣዋለሁ ኦቨር r1 ስኩዌር እና r2 ስኩዌርም ተመሳሳይ ዲስታንስ ስለሆነ ተመሳሳይ r ስኩዌር አላቸው። ሶ የጋራ አወጣለሁ ማለት ነው። ማን ብዬ ላውጣው? 5 ታይምስ 10 ዘ ፓወር ኦፍ -2 ሜትር ዘ ሆል ስኩዌር። ኦኬ እነዚህ የጋራ ናቸው። የቀረው ማን ነው? q1 ፕላስ q2 አይደል? ቻርጅ 1 ታይምስ ቻርጅ 2 ማለት ነው። ሶ ቻርጅ 1 መጠኑ ስንት ነው? ቻርጅ 1 ፕላስ ቻርጅ 2። ሶ በዚህ መሰረት እያንዳንዱን ሰብስቲት ማድረግ እንችላለን ማለት ነው። ኦኬ ሶ r ተመሳሳይ ስለሆነ ነው እንጂ የተለያየ ከሆነ ግን ዲስታንሱ ኮመን ማውጣት አትችሉም። ኦኬ ሶ ጨርሰን ነው ኬን ብቻ ኮመን ማውጣት ይቻላል። ዘን ከዚህ በኋላ ምንድነው የምናደርገው? ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ ኢዝ ኢኳል ቱ እዚህ ጋር እንደምታዩት ጀስት 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ኤሌክትሮስታቲክ ኮንስታንት አለን። ይሄን ደግሞ ስኩዌር እናደርጋለን። r ስኩዌር ማለት ዲስታንሱ ነው። ሶ 5 ስኩዌር ሲሆን 25 ይሆናል multiplied by 10 the power of -2 ሴንቲ የምትለው ይችኛዋ ስኩዌር ስትሆን 10 the power of ምን -4 ይሆናል ማለት ነው። 10 the power of -2 ስኩዌር ሲሆን 10 raised -4 ነው የሚሆነው። ዩኒቱ ሜትር ስኩዌር ይሆናል ማለት ነው። ኦኬ ኢን ብራኬት q1 + q2 ቻርጅ 1 እንደምታዩት እዚህ ጋር አለ፣ ቻርጅ 2 እዚህ ጋር አለ። ፖዚቲቭ እና ኔጌቲቭ የሚለውን የሳይን የቻርጁን ሳይን ለማወቅ ነው። ሶ ቁጥሩን ብቻ ወይም ማግኒቲዩዱን ብቻ ነው የምትወስዱት። ስለዚህ ኔጌቲቭ አድርጋችሁ ጀስት ሰብትራክት ታደርጉ የሚመጣላችሁ ሪዛልት እንዳይለያይ ይሄ ሳይኑን መተው ይኖርባቸዋል። ኦኬ ማግኒቲዩዱን ብቻ ነው የምትወስዱት። ሶ እዚህ ጋር እንደምታዩት q1 5 ታይምስ 10 ዘ ፓወር ኦፍ -9 ኩሎምብ አለ ፕላስ ማንን እንደምራለን 4 ታይምስ 10 ዘ ፓወር ኦፍ -9 ኩሎምብ እናደርጋለን። ኦኬ ሶ ቁጥሮቹን ሰብስት አድርገን ጨርሰናል። ሶ ስንደምረው ስንት ይሆናል የሚለውን እንየው። ዘን ኔክስት ምንድነው የምናደርገው? እነዚህን ብራኬት ውስጥ ያሉትን እንደምራለን። ኦኬ ስንደምር ተመሳሳይ ፓወርስ ኦፍ 10 ኖቴሽን አላቸው። 5 ታይምስ 10 ዘ ፓወር ኦፍ -9 ኩሎምብ ሲደመር 4 ታይምስ 10 ዘ ፓወር ኦፍ -9 ኩሎምብ ነው። ሶ ወይንም 5 ናኖ ኩሎምብ ሲደመር 4 ናኖ ኩሎምብ ማለት 5 እና 4 ሲደመሩ 9 ናኖ ኩሎምብ ይሆናል ማለት ነው። ኦኬ ሶ ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ እዚህ ፒ ላይ ያለ ኔት ኤሌክትሪክ ፊልድ ለመፈለግ እዚህ ጋር ካንስል ማድረግ እንችላለን። ለጊዜው ቀለል እንዴ ሜትር ስኩዌር በሜትር ስኩዌር ይጣፋል። ሶ ሌሎቹን እናስቀምጣቸው። 9 ታይምስ 10 ዘ ፓወር ኦፍ 9 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ፐር ኩሎምብ ስኩዌር ኒውተን ፐር ኩሎምብ ስኩዌር ዲቫይድድ ባይ ማን ነው እዚህ ጋር 25 ታይምስ 10 ዘ ፓወር ኦፍ -4 ይሆናል። ሶ እዚህ ውስጥ ሁለቱን ደምረን ስንት መጣ? 9 አይደል? 5 እና 4 ሲደመሩ 9 9 ሲባዛ 10 ዘ ፓወር ኦፍ -9 ኮመን ስለሆነ ማለት ነው። ኦኬ ሶ እዚህ ጋርም ትንሽ ቀለል የሚደረጉ ነገሮች አሉ። የሚቀረውን ዩኒት ብቻ ለማስቀረት ኩሎምብ ፐር ኩሎምብ ስኩዌር ያጠፋል። ኒውተን ፐር ኩሎምብ ብቻ ነው ዩኒት የሚቀረው ማለት ነው። ሶ 9 ጊዜ 9 እዚህ ጋር ፓወሩን እንደምረው 9 ጊዜ 9 81 ይመጣል። ሶ ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ 9 ታይምስ 9 81 አለ 81 ሲካፈል እዚህ ጋር ማን ያለው 25 አይደል? ሌሎቹ ፓወር ናቸው። ፓወሮቹን ደግሞ ለብቻ ማስቀመጥ ይችላል። እዚህ ጋር 10 ዘ ፓወር ኦፍ 9 አለ፣ እዚህ ጋር ደግሞ 10 ዘ ፓወር ኦፍ -9 አለ ሲካፈል እዚህ ጋር ደግሞ 10 ዘ ፓወር ኦፍ -4 አለ አይደል? የቀረው ዩኒት ማን ነው? ኒውተን ፐር ኩሎምብ በቃ። ሶ ሌሎቹ እያንዳንዱን ይሄን እናካፍላለን። ይሄን ደግሞ ፓወርስ ኦፍ 10 ኖቴሽኖችን ከዚህ በፊት እንዳየነው ለብቻ እንደማምራለን ማለት ነው። ሶ እዚህ ጋር 81 ዲቫይድድ ባይ 25 ለ25 እናካፍለው የሚመጣው ስንት ነው? 3.24 ይመጣል። ሁለቱ 3.24 3.24 ይመጣል። መልቲፕላይድ ባይ እነዚህ ፓወሮች ደግሞ ለብቻ እንደተለመደው ማድረግ እንችላለን። ሶ 10 ዘ ፓወር ኦፍ 9 እዚህ ጋር 10 ዘ ፓወር ኦፍ -9 ሲካፈል 10 ዘ ፓወር ኦፍ -4 ሶ አንዱን ቤዝ 10 ወስጄ እዚህ ጋር ፓወራቸው ይደመራል። 9 ሲደመር -9 ይሆናል ሲካፈል 10 ዘ ፓወር ኦፍ -4 አይደል? ሶ ከላይ ያለው ልጨርስ። እዚህ ጋር 9
ፕላስ እና ማይነስ ማይነስ ይሆናል ሲካፈል 10 to the power of negative 4 እዚህ ጋር ስንት ይሆናል 9 ሲቀነስ 9 0 10 to the power of 0 ማለት 1 ማለት ነው ኦኬ ዲቫይድ ባይ 10 to the power of negative 4 አሁን ደግሞ ቤዛቸው ተመሳሳይ ነው በማካፈል ከተቀመጡ ኤክስፖነንታቸው ምን ይደረጋል ይቀነሳል ማንን ከማን ልቀነስ 0 ሲቀነስ negative 4 ኦኬ 0 ላይ negative 4 ነው መቀነሰው so 10 to the power of minus minus ምን ይሆናል ፕላስ አይደል ወደ ፕላስ ይቀየራል 0 plus 4 ፖዚቲቭ 4 so እነዚህ ፓወሮቹ አንድ ላይ ተባስተውና ተቀንሰው የሚመጣው ተባስተውና ተካፍሎ የሚመጣው 10 to the power of 4 ነው ማለት ነው ኦኬ so net electric field at a point P እዚህ ፖይንት ላይ ያለው የሁለቱ ኤሌክትሪክ ፊልድ ስትሪንግዝ መጠን 3.24 10 to the power 4 ኒውተን ፐር ኩሎምብ ነው so in which direction to the right direction አይደል so ወደዚህ አቅጣጫ ነው የሚያሳየው to the right direction ሁለቱም አቅጣጫቸው ኤሌክትሪክ ፊልድ ይሄም አውትዋርድ ነው ይሄ ኢንዋርድ ነው ወደ ውስጥ so ሁለቱ ዳይሬክሽን to the right direction okay ብለን መናገር እንችላለን ማለት ነው ኤክሰርሳይዝ 6.5 ምንድነው ሪፒት ኤግዛምፕል 6.5 ይላል ኤግዛምፕል አሁን የሰራን ኤግዛምፕል ደግማችሁ both charge q1 and q2 are positive charge and b they are negative charge ቢሆኑ ሁለቱ ቻርጆች ፖዚቲቭ እና ኔጌቲቭ ቢሆኑ net electric field at a point p ምን ይሆናል ነው ጥያቄው ኦኬ ሎክ ለምሳሌ እዚህ ጋር እንደምታዩት አንደኛው ምንድነው ፖዚቲቭ ቻርጅ ነው አይደል ይሄ ፖዚቲቭ ነው ሌላኛው ደግሞ ኔጌቲቭ ነው ሶ ሌላው ዳታ በሙሉ ይሄ 5 ናኖ ኩሎምብ ነው ይሄ ኔጌቲቭ 4 ናኖ ኩሎምብ ነው በሁለቱ መካከል ያለው ዲስታንስ 10 ሴንቲሜትር ነው ሚድ ፖይንቱ ወይንም ሚድል ፖይንቱ 5 ሴንቲሜትር ካላቸው የቻርጅ ርቀት ስናይ ሚድ ፖይንቱ 5 ሴንቲሜትር ላይ ፖይንት ፒ ይገኛል ማለት ነው ሶ የመጀመሪያው ጥያቄ እንዳልኩት ይሄ ፖዚቲቭ የኔጌቲቭ አድርገን ነው ኔት ኤሌክትሪክ ፊልድ የወሰድነው አሁን ግን ሁለቱም ፖዚቲቭ ይሄንም 5 ናኖ ኩሎምብ ይሄንንም ፖዚቲቭ 4 ናኖ ኩሎምብ አድርገን ኔት ኤሌክትሪክ ፊልድ እዚህ ጋር ምን ይሆናል ነው ሌላኛው ደግሞ ሁለቱም ፖዚቲቭ የነበረው ወደ ምን መለወጥ ወደ ኔጌቲቭ መለወጥ ኦኬ ሶ ይሄንም ምን ማድረግ ኔጌቲቭ ቻርጅ ይሄንም ኔጌቲቭ ቻርጅ ማድረግ ሶ እዚህ ጋር ምን ይሆናል ማለት ነው ሶ 5 ሳይሆን ኔጌቲቭ 5 ማይክሮ ኩሎምብ ናኖ ኩሎምብ እና ይሄንንም ኔጌቲቭ 4 ናኖ ኩሎምብ አድርገን እንድንሞክር ነው የሚፈልገው ኦኬ ሶ እንደምታዩት እዚህ ፖይንት ላይ ያለው የኤሌክትሪክ ፊልድ ዳይሬክሽን አፌክት ያደርገዋል አንዱ ፖዚቲቭ ሌላኛው ኔጌቲቭ ሲሆን ሁለቱ ኤሌክትሪክ ፊልድ ዳይሬክሽን ሴም ዳይሬክሽን መጣ ፖዚቲቭ ሲሆን ደግሞ ኤሌክትሪክ ፊልዱ አውትዋርድ ይሄም አውትዋርድ ነው ኦፖዚት ኢን ዳይሬክሽን ይሆናል ማለት ነው ኔጌቲቭ ሆነ ማለት ደግሞ ኤሌክትሪክ ፊልዱ ትዋርድስ ዘ ኔጌቲቭ ቻርጅ ይሄም ትዋርድስ ዘ ኔጌቲቭ ቻርጅ ይሆናል ይሄም ኦፖዚት ይሆናል ያለው ኤሌክትሪክ ፊልድ መጠን አቴ ፖይንት ፒ ምን ይሆናል ነው ሶ ኔት ኤሌክትሪክ ፊልዱ ምን ይሆናል አቴ ፖይንት ፒ ላይ ነው ሶ ይሄን ጥያቄ በቀላሉ ሶልቭ ማድረግ እንችላለን ሶ ኤግዛምፕሉን ከየት ነው ይሄን ኤክሰርሳይዝ የምንሰራው ከሙሉ ዳታ ከኤግዛምፕል 6.5 ነው የምንሰራው ማለት ነው ሶ ጊቨን እንዳወጣ ነው ሁሉንም ጊቨን አውጥተን ኦንሊ የቻርጅ ሳይኑ ብቻ በመለወጥ ማግኒቲዩድ ኦፍ ቻርጅ ግን 5 ናኖ ኩሎምብ እና 4 ናኖ ኩሎምብ በመጠቀም ያላቸው ሰፓሬሽን አቴ ፖይንት ፒ ላይ 5 ሴንቲሜትር በመጠቀም በቀላሉ ሶልቭ ማድረግ እንችላለን ማለት ነው ሶ የመጀመሪያውን ስናይ ኤ ሁለቱንም ቻርጆች ምን እንድናደርጋቸው ነው q1 and q2 ፖዚቲቭ ቻርጅ ሶ ይሄን ፖዚቲቭ ቻርጅ እናደርገው ይሄ ሞዲፋይ አድርገነው ነው ከኤግዛምፕል 6.5 ሶ ይችኛው ሲምቦል ስሞል ኤን ብታደርጉት የተሻለ ነው ምክንያቱም ይሄ ኢታ ሳይሆን ናኖ ኩሎምብ ለማድረግ ነው ይችኛውንም ናኖ ኩሎምብ ኦኬ ሶ ይሄ ፖዚቲቭ 5 ነው ይሄም ፖዚቲቭ ቻርጅ ነው ኦኬ የመጀመሪያው አንዱ ፖዚቲቭ አንዱ ኔጌቲቭ ነበረ ከባለፈው ላይ ከኤግዛምፕል 6.5 እንዳየነው ማለት ነው ኦኬ ሶ ሌሎቹ ዳታዎች ግን ሲሚላር ናቸው q1 እስከዚህ ፖይንት ያለው 5 ሴንቲሜትር ነው ይሄም እንደዚሁ ነው ስለዚህ ይሄንን ቻርጇን እስከ ፖይንት ፒ ያለው ዲስታንስ r1 እንበለው r1 ስንት ሴንቲሜትር 5 ነው ይሄ ቻርጅ እስከዚህ ፖይንት ያለው ዲስታንስ ደግሞ ዲስታንስ ቱ ወይንም r2 የቻርጅ ቱ
ዲስታንስ ማለት ነው። ከዚህ 5 ሴንቲሜትር ይሆናል። አሁን በደንብ መጠንቀቅ ያለባችሁ ምንድነው የኤሌክትሪክ ፊልድ ዳይሬክሽን ነው። ፖዚቲቭ ቻርጅ ከሆነ ኤሌክትሪክ ፊልዱ አውትዋርድ ነው የዚህ አይደለ። ኔጌቲቭ ቢሆን ኖሮ ኢንዋርድ ወደ ቻርጁ ሳይድ ነው ዳይሬክሽኑ የሚሆነው። ይሄ ግን አዌይ ፍሮም ዘ ቻርጅ ነው አይደለ። ከዚህ ቻርጅ አውትዋርድ ዳይሬክሽን ነው። የዚህም ኪውቱ አውትዋርድ ዳይሬክሽን ነው። ትዋርድ ዘ ፖይንት ማለት ነው። እዚህ ፖይንት ላይ ሎኬት የሚያደርገው ኤሌክትሪክ ፊልድ የሁለቱ ኔት ኤሌክትሪክ ፊልድ ስለሆነ ይሄኛው ወደዚህ ነው፣ ይሄኛውም የቻርጅቱም ኤሌክትሪክ ፊልድ አዌይ ፍሮም ዘ ቻርጅ ነው ማለት ነው። ስለዚህ የቻርጇን ኤሌክትሪክ ፊልድ 1 እንበለው፣ የቻርጅ ቱ ኤሌክትሪክ ፊልድ 2 እንበለው። ኦኬ ሶ እዚህ ጋር ነው መጨረስ ያለባችሁ ሀሳቡን ማለት ነው። ዘን ኔት ኤሌክትሪክ ፊልድ ስትፈልጉ የሁለቱ ድምር ውጤት ነው። የሁለቱ ቬክተሮች ወይም የኤሌክትሪክ ፊልድ ዳይሬክሽን ኮንሲደር ታደርጋላችሁ። ስለዚህ ኤሌክትሪክ ፊልዳችሁን ስትፈልጉ በኋላ ምንድነው የምታደርጉት? ኔት ኤሌክትሪክ ፊልድ እዚህ ኳልቱ ሁለቱም ለምሳሌ ይሄኛው ተዋርድስ ኢስት ነው አይደለ? ኤሌክትሪክ ፊልዱ ወደ ኢስት ዳይሬክሽን ነው፣ ይሄ ደግሞ ወደ ዌስት ነው። ተቃራኒ አቅጣጫ ከሆነ ምንድነው የምታደርጉት? ተቃራኒ አቅጣጫ ስታደርጉ አንደኛው ምን ማድረግ ነው? ዳይሬክሽኑ መለወጥ ነው። ለምሳሌ ሉክ ከዚህ በፊት እንደተማራችሁት ኤሌክትሪክ ፊልድ 1 is the direction of electric field 1 is east ነው እንበል፣ ኢስት ነው። the other electric field 2 ደግሞ ወደ ዌስት ዳይሬክሽን ወደ ሌፍት ዳይሬክሽን ነው ማለት ነው፣ ወደ ግራ ማለት ነው። ይሄ ወደ ቀኝ ወደ ኢስት ዳይሬክሽን። ስለዚህ አንዱ ወደ አንዱ ዳይሬክሽኑን ለመለወጥ ይሄኛው ኤሌክትሪክ ፊልድ 1 ወደዚህ አቅጣጫ ያሳያል፣ ሌላኛው ደግሞ ኤሌክትሪክ ፊልድ 2 ወደዚህ አቅጣጫ ያሳያል። ስለዚህ ሁለቱ ኦፖዚት ከሆኑ ለመደመር አንደኛውን አቅጣጫ መለወጥ አለባችሁ። ይህንን ለምሳሌ ብቀይረው የዚህን ኤሌክትሪክ ፊልድ 2 ዳይሬክሽኑን ብቀይረው ምን ሊሆን ይችላል? ዳይሬክሽኑን ለውጥኩት ማለት ዌስት የነበረው ኢስት ግን ኔጌቲቭ መባል አለበት ማለት ነው። ሶ ኔጌቲቭ ኤሌክትሪክ ፊልድ 2 ይሆናል ማለት ነው። ኦኬ አቅጣጫው ኔጌቲቭ ወዴት አቅጣጫ? ወደ ኢስት። ስለዚህ ኢናዘሮይ ኢቱ ኢዝ ዌስት ከተባለ ኢናዘሮይ ዳይሬክሽኑ ስቀይረው ኔጌቲቭ ኦፍ ኤሌክትሪክ ፊልድ 2 ኢስት ማለት ይቻላል ማለት ነው። ያ ማለት የኢስት ኔጌቲቭ ማለት ዌስት ነው አይደለ? የኢስት ተቃራኒ ማለት ነው። የኢስት ተቃራኒ ማለት ዌስት። ስለዚህ ይሄ አቅጣጫቸው ዘሴም ከሆነ ላይ ምን ማድረግ ነው? መደመር ነው። ስደምሩት ማንና ማን ነው? ኤሌክትሪክ ፊልድ 1 ሲደመር ኤሌክትሪክ ፊልድ 2 ዘሴም ዳይሬክሽን ስለሆነ አይደል? አሁን ወደ ዘሴም ዳይሬክሽን ለወጥኩት። ዘሴም ዳይሬክሽን ሲሆን ደግሞ የምደምረው ኔጌቲቭ ኦፍ ኤሌክትሪክ ፊልድ 2 ብዬ ነው ማለት ነው። ኦኬ ሶ አቅጣጫቸው ሁለቱም ምንድነው ሆነ? ኢስት ዳይሬክሽን ሆነ ወይም ቱ ዘ ራይት ዳይሬክሽን ማለት ነው። ሶ ማግኒቲዩዳቸውን ስትወስዱ ኤሌክትሪክ ፊልድ ፕላስ እና ማይነስ ኤሌክትሪክ ፊልድ 1 ሲቀነስ ኤሌክትሪክ ፊልድ 2 ይሆናል ተዋርድስ ዘ ኢስት ዳይሬክሽን ማለት ነው። ሶ ኔት ኤሌክትሪክ ፊልድ አት ፖይንት ፒ ላይ E1 ማይነስ E2። ስለዚህ ሁለቱ ኤሌክትሪክ ፊልድ ዳይሬክሽናቸው ኦፖዚት ከሆነ መቀነስ ማለት ዘሴም ከሆነ ደግሞ መደመር ነው። ሶ ቀጥታ መቀነስ ትችላላችሁ። ኤሌክትሪክ ፊልድ 2 እና ኤሌክትሪክ ፊልድ 1 ኦፖዚት ስለሆነ ኤሌክትሪክ ፊልድ 1 ሲቀነስ ኤሌክትሪክ ፊልድ 2 ብላችሁ ኮንሲደር ማድረግ ትችላላችሁ ማለት ነው። ዳይሬክሽኑ ዲተርሚን የሚያደርገው ወይንም ደግሞ አቅጣጫውን ኮንሲደር የምናደርገው ጀስት ግሬተር ኤሌክትሪክ ፊልድ ያለው ዳይሬክሽን ኮንሲደር ማድረግ ትችላላችሁ፣ ወይንም አሁን በሰራውት መሰረት መስራት እንችላለን ማለት ነው። አሁን አቴ ፖይንት ፒ ላይ ያለውን ኤሌክትሪክ ፊልድ በዚህ ነው የምንሰራው ማለት ነው። ኦኬ ሶ ምን ጊቭኖች አሉ? ጊቭኖቻችን እናስቀምጥ። ጊቭን ዳት አንደኛው ቻርጅ ዋን ነው። ማግኒቲዩድ ኦፍ ቻርጅ ዋን ስንት ነው? 5 ናኖ ክሎምብ ነው። ወደ ክሎምብ መቀየር አለበት። 5 ታይም 10 ዘ ፓወር ኦፍ እቺ ናኖ ኔጌቲቭ 9 ትወክላለች። አናዘር ቻርጅ 2 ፖዚቲቭ ቻርጅ ናቸው ሁለቱ 4 ናኖ ክሎም። ኔጌቲቭም ቢሆን የቻርጁ መጠን ማግኒቲዩዱ ነው። ኔጌቲቭ እና ፖዚቲቭ አድርጋችሁ ባትጠቀሙ የተሻለ ነው። ማግኒቲዩዱን ብቻ መጠቀም ነው። ሳይን ኮንቬንሽን ስለሆነ ይሄ ኔጌቲቭ የፖዚቲቭ አትራክት ኦር ሪፔል ማድረጋቸውንና የኤሌክትሪክ ፊልድ ዳይሬክሽኑን ዲተርሚን ለማድረግ ብቻ ነው የሚጠቅመው። ኦኬ ሶ ካልኩሌት ታደርጉ ግን እዚህ ጋር ኔጌቲቭ እና ፖዚቲቭ አብራችሁ ካልኩሌት ባታደርጉ ተመራጭ ነው። ሶ ይሄ ፖዚቲቭ 4 ታይም 10 ዘ ፓወር ኦፍ ናኖ ማለት አሁንም ማይነስ 9 ኪሎም ነው። አናዘር ሰፓሬሽን ዲስታንስ ነው። እዚህ ጋር R1 ዲስታንስ ቻርጇን ከፖይንት ፒ ላይ ድረስ ያለው ዲስታንስ ነው። R1 how much 5 ሴንቲሜትር 5 ሴንቲሜትር ማለት ወደ ሜትር ሲለወጥ ዘ ፐርፌክት ሴንቲ 10 ዘ ፓወር ኦፍ ማይነስ 2 ያሳያል። እዚህ ጋር ሜትር አለ። አናዘር
ቻርጅ ቱ ከዚህ እስከዚህ ያለው ርቀት ስንት ነው? ኤሌክትሪክ ፊልድ ቱ ወይንም ቻርጅ ቱ እስከዚህ ፖይንት ያለው ሰፓሬሽን ዲስታንስ ወይንም ርቀት 5 ሴንቲሜትር ነው። ሶ ዲስታንስ ቱ ወይንም አርቱ ዘ ሴም ከአር1 ጋር ተመሳሳይ ነው። ሶ 5 ሴንቲሜትር ማለት 5 ታይም 10 ዘ ፓወር ኦፍ -2 ሜትር ነው። ሁሌም መርሳት የሌለብን ደግሞ ኤሌክትሮስታቲክ ኮንስታንት ነው። እዚህ ምንም አይነት ጊቨን ባይሰጥ ኬ ቫልዩ ማስታወስ ይኖርባቸዋል። አፕሮክሲሜትሊ 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው ማለት ነው። ኦኬ እነዚህ ምንድናቸው? የተሰጡ ዳታዎቻችን ናቸው። ምንድን ነው የሚፈለገው ካለን እንደተባባል ነው እዚች ጋር ሪኳየርድ ነች። ኦኬ ሶ ሪኳየርድ ኔት ኤሌክትሪክ ፊልድ ነው ማለት ነው። ኦኬ ሶ ኔት ኤሌክትሪክ ፊልድ አት ኤ ፖይንት ፒ ላይ አይደለ? ፖይንት ፒ ላይ ያለ ኤሌክትሪክ ፊልዷን ሲቀነስ ኤሌክትሪክ ፊልዲቱ አድርገን ይችን ኔት ኤሌክትሪክ ፊልድ መፈለግ ነው። ዋናው ሶሉሽን ነች ማለት ነው። የመፍትሄ አካል ወይንም ደግሞ የምንፈልገው ዋናው ታርጌት። ሶሉሽን ወደ ሶሉሽን ስንገባ እያንዳንዱን ኤሌክትሪክ ፊልድ እንፈልጋለን። የመጀመሪያው ኤሌክትሪክ ፊልድዋን እንዴት ይፈልጋል? ጀነራል ኢኩዌሽናችን ካስታወሳችሁ ኤሌክትሪክ ፊልድ ማለት ኤሌክትሮስታቲክ ኮንስታንት ሲባዛ ቻርጅ ሲካፈል ሰፓሬሽን ዲስታንስ ስኩዌር ነው። ስኩዌር ኦፍ ሰፓሬሽን ዲስታንስ ነው። ይሄ ነው። የመጀመሪያው ኤሌክትሪክ ፊልድዋን መፈለግ ካስፈለገ ኤሌክትሪክ ፊልድዋን ኢዋን ካረኩት ቻርጇን ዲስታንሱ አር1 ይሆናል። የሚቀጥለው ደግሞ ኤሌክትሪክ ፊልድ ቱ ስል ኢቱ ኢኳል ቱ ኬ ታይምስ ኪው2 ኦቨር አር ታርጌ ይሰራለሁ ማለት ነው። ኦኬ ዘ ፈርስት ዋን ኢዋን እንፈልግ፣ ኔክስት ደግሞ ኢቱ እንፈልጋለሁ። ዘን ቁጥሮቹን ካገኘ በኋላ ምን ማድረግ ነው? ማቀናነስ ነው የሚጠበቅብኝ። እዚህ ፖይንት ላይ ያለው ኔት ኤሌክትሪክ ፊልድ ምን ያህል ነው የሚለውን በቀላሉ ሶልቭ ማድረግ ይቻላል። ደን ይህን ካገኘው በኋላ ኤሌክትሪክ ፊልድ ዋን ኤሌክትሮስታቲክ ኮንስታንት ኦልሬዲ እዚህ ጋር አለ 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለን። ማግኒቱድ ኦፍ ቻርጇን ኪዋን ደግሞ እዚህ ጋር ያለው ዳታ ፊድ አደርጋለሁ 5 ሲባዛ 10 ዘ ፓወር ኦፍ 9 ኩሎምብ አለ ዲቫይድ ባይ ዘ ሆል ዲቫይድ ባይ r1 ስኩዌር r1 እና r2 ተመሳሳይ ነው። r1 እዚህ ጋር ስንት ነው የሚያሳየው? 5 ታይምስ 10 ዘ ፓወር ኦፍ 9 ሜትር ነው አይደል? 5 ታይምስ 10 ዘ ፓወር ኦፍ -9 ሳይሆን -2 አይደለ? ሴንቲ ስለሆነች ይችኛዋ -2 ሜትር አለ። ይሄ ዲስታንስ ነው። ምን አለው ግን ስኩዌር አለው። እዚህ ጋር ስኩዌሩን መርሳት የለባችሁ። ዘን ከዚህ በኋላ በጣም ሲምፕል ነው። የማቴማቲክስ ኮንሰፕት ነው አይደለ? ኤሌክትሪክ ፊልድ ዋን is equal to ቁጥሩን ከቁጥሩ ጋር እናባዛለን። 9 ጊዜ 5 ስንት ነው? 45 አይደል? 45 ሲባዛ እቺ እንደምታያት ክሎምቧ አንዷ ስኩዌሯን ታጠፋለች። ኦኬ አንድ ክሎምብ ብቻ ነው የሚቀረን። እዚህ ጋር ደግሞ ፓወሮች አሉ እንደምታያቸው እዚህ ጋር ማንና ማን 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ -9 ይሄን ቁጥር ከዚህ ጋር ነው ያባዛውት 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ -9 ግን ለየብቻ አባዛቸዋለሁ። ኦኬ በዚህ መሰረት የሚቀረው ዩኒት ማን ነው? ኒውተን ሜትር ስኩዌር ፐር ኩሎምብ ይቀራል። ዲቫይድ ባይ ይሄን ስኩዌር እናድርገው 5 ስኩዌር ሲሆን 25 ነው። 10 ዘ ፓወር ኦፍ -2 ዞል ስኩዌር ሲሆን 10 ዘ ፓወር ኦፍ -4 ይሆናል ማለት ነው። ሜትር ስኩዌር ሲሆን ሜትር ስኩዌር ይሆናል ማለት ነው። ኦኬ ከብራኬት ያሉ ቁጥሮችን ሳባዛቸው በዚህ ነው። ይሄ ዩኒት በዚህ ይጣፋል አይደል? ሜትር ስኩዌር በሜትር ስኩዌር ይጣፋና ኒውተን ፐር ኩሎምብ ይቀራል። የኤሌክትሪክ ፊልድ ኤስአይ ዩኒት ኒውተን ፐር ኩሎምብ ነው ማለት ነው። በትክክል ተመልሷል። እዚህ ጋር 45 ለ25 ለብቻ አካፍላለሁ። 10 ዘ ፓወር ኦፍ 10 ኖቴሽኖችን ደግሞ ከዚህ በፊት ካልኩሌት ባደረግነው መሰረት ካልኩሌት እናደርጋለን ማለት ነው። እዚህ ጋር 45 ዲቫይድ ባይ 25 ስናደርገው 1.8 መጣ። ይሄ ቁጥር ሁለቱን ብቻ ሳበ። ኦኬ 1.8 አደርጋለሁ። ኤሌክትሪክ ፊልድ ዋን ነው እየፈለግኩ ያለሁት። ይሄ ቻርጅ እስከዚህ ፖይንት ያለው ኤሌክትሪክ ፊልድ አት ዚስ ፖይንት ላይ ይሄ ቻርጅ ምን ያህል ፊልድ ስትሬንግዝ አለው። ሌላው ደግሞ እነዚህን ፓወሮች ለብቻ አሰላለሁ። ከዚህ በፊት በምናደርገው መሰረት ነው። 10 ዘ ፓወር ኦፍ +9 ሲባዛ 10 ዘ ፓወር ኦፍ -9 ሲካፈል 10 ዘ ፓወር ኦፍ -4 እዚህ ጋር እናስለው። ኦኬ ከላይ ፓወራቸው ቤዛቸው ተመሳሳይ ከሆነ ፓወራቸው በማባዛት ጊዜ ማባዛት ነው መካከል ያለው ይደመራል አይደል? 10 ዘ ፓወር ኦፍ ማንን ከማን ጋር ነው የምንደምረው? 9 ሲደመር
ኔጌቲቭ 9 ያደርጋለሁ ሲካፈል ከታች ደግሞ -4 አለ። እዚህ ጋር እንደምታዩት ፕላስ እና ማይነስ ወደ ማይነስ ይቀየራል። 9 ሲቀነስ 9 ይሆናል። ከታች ደግሞ 10 the power of -4 አለ። then after this one 9 minus 9 10 the power of 0 ነው። 10 the power of 0 ማለት በቁጥር 1 ነው። ኦኬ 10 the power of -4 ከታች አለ። አሁን ደግሞ በማካፈል ጊዜ ፓወራቸው ይቀንሳል። ማንን ከማን ነው የምንቀንሰው? 0 ሲቀነስ -4 እናደርጋለን ማለት ነው። ኦኬ ሪዛልታችን አንዱን 10 ወስድና 0 ሲቀነስ ማንን ነው የምቀንሰው? -4 እቀንሳለሁ። እዚህ ጋር 0 ማይነስ ፕላስ ይሆናል ፕላስ 4 0 ሲደመር 4 10 the power of 4 እነዚህ 10 the power of 9 ሲባዛ 10 the power of -4 ሲካፈል 10 the power of -4 አጠቃላይ ተባስቶና ተካፍሎ የሚመጣው ሪዛልት የመጨረሻው 10 the power of 4 ነው ማለት። እነዚህን ሶስቱን ነገሮች አባስተና አካፍለን የሚመጣው 10 the power of 4 እዚህ ጋር ምን ጽፋለሁ ማለት ነው? 10 the power of +4 ይሆናል። የቀረው ዩኒት ኒውተን ፐር ኩሎምብ ነው ማለት ነው። ኦኬ አሁን ምንድነው የሰራ ነው? የመጀመሪያው ኤሌክትሪክ ፊልድ ዋን ነው። የዚህ ኤሌክትሪክ ፊልድ 1.8 10 the power of 4 ኒውተን ፐር ኩሎምብ ነው። እዚህ ጋር ጽፈዋለሁ። እዚህ ጋር ኤሌክትሪክ ፊልድ ዋን ማግኒቲዩድ ስንት ነው? 1.8 10 the power of 4 ኒውተን ፐር ኩሎምብ ነው። ወዴት አቅጣጫ? towards the right direction ወደ ኢስት ዳይሬክሽን ማለት ነው። the other charge ደግሞ ወደ ዌስት ዳይሬክሽን አውትዋርድ ስለሆነ የዚህ ኤሌክትሪክ ፊልድ ምን ያህል ነው የሚለውም በተመሳሳይ ፕሮሲጀር ይሄን በሰራንበት መልኩ የቻርጅቱንም እፈልጋለሁ ማለት ነው። በተመሳሳይ ፕሮሲጀር ኤሌክትሪክ ፊልድ 2 ማለት ኬ ኤሌክትሮስታቲክ ኮንስታንስ ሲባዛ ቻርጅ 2 ይሄ ቻርጅ ሲካፈል ይሄ ዲስታንስ ደግሞ r2 ስኩዌር r2 ዘ ሆል ስኩዌር ነው። ኬ ስንት ነው? 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው ሲባዛ ቻርጅ 2 መጠኑ ስንት ነው? እዚህ ጋር የሚያሳየው 4 times 10 the power of -9 ኩሎምብ አይደል ሲካፈል the whole r2 ተመሳሳይ ከቅድሙ ጋር 5 times 10 the power of -2 ሜትር the whole square ማለት ነው። ኦኬ የሚቀየረው ይሄ ቁጥር ብቻ ነው። ይሄ 5 ነበረ አሁን ደግሞ 4 መሆን ነው። ከዛ ውጭ ያለው በሙሉ ተመሳሳይነት አለው። ኤሌክትሪክ ፊልድ 2 9 ጊዜ 4 ስንት ነው የሚሆነው? 36 ይሆናል። ፓወሩ ደግሞ እንዳለ አስቀምጠዋለሁ 10 the power of 9 እና 10 the power of -9 ይሆናል ሲካፈል ይሄ 5 ስኩዌር ሲሆን 25 ሲባዛ እቺ -2 ዞል ስኩዌር ሲሆን -4 ይሆናል። ዩኒቷ ሜትር ስኩዌር ትሆናለች። ከላይ ያለው ዩኒት ማን ነው? እዚህ ጋር እንደምታዩት አንዱ ከአንዱ ጋር ከላይ ይጣፋል። የትኛው? ኩሎምብ ስኩዌር ቅድም እንዳደረግ ነው። ማን ነው የሚቀረው? ኒውተን ሜትር ስኩዌር ፐር ኩሎምብ ይቀራል። አሁን ደግሞ ሜትር ስኩዌር በሜትር ስኩዌር ማን ነው የሚቀረው? ኒውተን ፐር ኩሎምብ። እዚህ ጋር ፓወሩ 10 the power of 9 10 the power of -9 10 the power of -4 ከቅድሙ ጋር ተመሳሳይ ነው። እነዚህን ስንደምራቸው 9 ሲቀነስ 9 0 ነው። ይሄ ደግሞ ስንቀንሰው 0 ሲደመር 4 4 ይመጣል ማለት ነው። ኦኬ አጠቃላይ እነዚህ ፓወሮች 10 the power of 4 ነው የሚመጡት። ኦኬ አሁን ተመሳሳይ ለኤሌክትሪክ ፊልድ እንደሰራ ነው ይሄ ነው። ኦንሊ የምናካፍለው 36 ሲካፈል ለ5 ብቻ ነው። ኦኬ 36 ዲቫይድድ ባይ ለስንት እናካፍለው? ለ25 ስታካፍሉት 1.44 ይመጣል ማለት ነው። ኦኬ ኤሌክትሪክ ፊልድ 2 1.44 ታይምስ እነዚህ ፓወሮች ተቀናንሰው የሚመጣው ሪዛልት 10 the power of 4 ኒውተን ፐር ኩሎምብ ነው። እዚህ ጋር መዘግባለሁ። ኤሌክትሪክ ፊልድ 2 አግኝቻለሁ። ደን ይሄንን እዚህ ጋር አስቀምጣለሁ ማለት ነው። ኤሌክትሪክ ፊልድ 2 is equal to 1.44 times 10 the power of ስንት? +4 አይደል? times 10 the power of +4 times 10 the power of 4 ኒውተን ፐር ኩሎምብ። በቃ ይሄ ነው። ሁለቱ ኤሌክትሪክ ፊልዶች ማግኒቲዩዳቸውን አቅጣጫቸውን ኦፖዚት ነው። ስለዚህ በጣም ሲምፕል ነው። በዚህ ፎርሙላ መሰረት ሰብስቲት አድርጌ ማምጣት ነው የሚጠበቅብኝ። ፋይናሊ ኔት ኤሌክትሪክ ፊልድ at a point P is equal to electric field 1 ሲቀነስ
ኤሌክትሪክ ፊልድ ቱ ይሆናል ማለት ነው። ኦኬ ሶ በጣም ሲምፕል ነው። ኤሌክትሪክ ፊልድ 1 እና ኤሌክትሪክ ፊልድ 2 ዘ ሴም ኦፖዚት ኢን ዳይሬክሽን ስለሆኑ አት ፖይንት ፒ ላይ ተቃራኒ ነው። ስለዚህ ሁለቱን እንደዚህ እናቀናንሳለን። ሶ ኔት ኤሌክትሪክ ፊልድ አት ፖይንት ፒ ኢዝ ኢኳል ቱ ኤሌክትሪክ ፊልድ 1 በቁጥር ስንት ነው? እዚህ ጋር 1.8 ኢን ዘ ፓወር ኦፍ ፖዚቲቭ 4 ኒውተን ፐር ኩሎምብ ነው። ሲቀነስ ማንን እንቀንሳለን? 1.44 ኢን ዘ ፓወር ኦፍ 4 ኒውተን ፐር ኩሎምብ ማለት ነው። ኦኬ የጋራ እነዚህን አወጣለሁ ለመስራት እንዲመቸኝ። ኔት ኤሌክትሪክ ፊልድ አት ፖይንት ፒ እዚህ ፖይንት ላይ ማለት ነው። ሶ ኮመን የሆኑትን የጋራ ሳወጣ እዚህ ጋር ማን ነው የሚቀረው? 1.8 መሀል ላይ ያለው ማይነስ ነው። እዚህ ጋር ደግሞ 1.44 አለ። ኮመንሊ እነዚህ ሁለቱን ነገሮች የጋራ ወሰድኩ 10 to the power 4 ኒውተን ፐር ኩሎምብ። መጨረሻ ላይ የምናገኘው ሪዛልት ኔት ኤሌክትሪክ ፊልድ አት ፖይንት ፒ when the two charges are positive charges ሁለቱም ፖዚቲቭ ቻርጅ ናቸው ተብሎ ነው የተሰጠን። ከ1.8 1.44 ትቀንሳል 1.8 ማይነስ 1.44 ሳረገው ስንት ነው? 0.64 0.36 ማለት ነው። ኦኬ ሶ 0.36 ይመጣል ታይም 10 the power of ስንት 4 ኒውተን ፐር ኩሎም። ስታንዳርዳይዝ ለማድረግ እቺን ፖይንት ቱ ዘ ራይት ሳረግ እዚህ ጋር አንድ ቀንሳለሁ። ኦኬ ስለዚህ ምን ማድረግ ይቻላል? ኔት ኤሌክትሪክ ፊልድ አት ፖይንት ፒ 3.6 አንድ ዲሲማል ፖይንት ቱ ዘ ራይት ከሆነ አንድ ትቀንሳላችሁ ሁሌም። ኦኬ 3.6 10 the power of 3 ኒውተን ፐር ኩሎምብ ነው ማለት ነው። ኦኬ ወዴት አቅጣጫ? ቱ ዘ ኢስት ወይ ቱ ዘ ራይት ዳይሬክሽን ቱ the right direction። ኦኬ ምክንያቱም ስናቀናንስ ኤሌክትሪክ ፊልዷን እንደምታዩት 1.8 ነው። ኤሌክትሪክ ፊልዱ ደግሞ 1.44 ነው። ሶ እዚህ ጋር እንደምታዩት ሁለቱም ኦፖዚት ናቸው። ይሄንን አቅጣጫ ስቀይር ኔጌቲቭ ኦፍ ዌስት አድርጌ ነው። ስለዚህ ኔጌቲቭ ኦፍ ዌስት ማለት ኢስት ይሆናል ማለት ነው። ኦኬ የዌስት ዳይሬክሽን ኔጌቲቭ ኦፍ ኢስት ዌስት ስለሆነ ጀስት አቅጣጫቸውን ወስጄ 3.6 10 the power of 3 ኒውተን ፐር ኩሎም to the right direction ወይ to the east direction ብዬ ማስቀመጥ እችላለሁ ማለት ነው። ኦኬ ሶ የኤን ከሰራን ቢ ደግሞ ሁለቱም ኔጌቲቭ ቻርጅ ነው የሚለው። አይ ቲንክ እዚህ ጋር ስንሰራ ምንም አይነት የቁጥር ለውጥ አይመጣም። የሚያመጣው ምንድነው? የዳይሬክሽን ለውጥ ብቻ ነው። የዳይሬክሽን ለውጥ ሲሆን ደግሞ ለምሳሌ ኤሌክትሪክ ፊልድ ዋን to the right የነበረው ወደ ሌፍት አቅጣጫ ይሆናል፣ ወደ ውስጥ ነው የሚሆነው። ይሄም የዚህ ቻርጅ ወደዚህ ነው። ስለዚህ ተቃራኒ ይሆናል። ተቃራኒ አቅጣጫ ወይንም ኦፖዚት ከሆነም በተመሳሳይ መልኩ ሰብትራክት ነው የምናደርገው። ኦኬ ሶ ሰብትራክት ስናደርግ ኔት ኤሌክትሪክ ፊልዱ የቁጥር ለውጥ ስለሌለው ኤሌክትሪክ ፊልዷን 1.8 ማግኒቲዩዱ ማለት ነው 1.8 ኢዝ ዘ ፓወር ኦፍ 4 ኒውተን ፐር ኩሎም ነው የሚመጣው። ኤሌክትሪክ ፊልድቱም በተመሳሳይ መልኩ ዳታዎቻችን ተመሳሳይ ስለሆኑ የሚመጣው በቁጥር ደረጃ ይሄ ነው። the only የኤሌክትሪክ ፊልድ ዋን እና ቱ ዳይሬክሽናቸው ብቻ ነው የሚለወጠው ማለት ነው። ኦኬ ሶ ዳይሬክሽኑ ወዴት አቅጣጫ ይሆናል? ራይት ዳይሬክሽን የነበረው ቱ ዘ ሌፍት ዳይሬክሽን ይሆናል። ይሄኛው ደግሞ ቱ ዘ ሌፍት የነበረው ወደ ራይት ዳይሬክሽን ይሆናል ማለት ነው። ኦኬ ሶ በዚህ መሰረት ስንሰራ የሚመጣውን ነገር ማየት እንችላለን። ሶ እዚህ ጋር ሞዲፋይ ማድረግ ነው የሚጠበቅብን። ይሄ ቢ ነው። ሶ ቢ መሰረው የቢ ጥያቄ ነው። ቢ ዛር ኔጌቲቭሊ ቻርጅ ይላል። ይሄም ኔጌቲቭ ይሆናል፣ ይሄም ኔጌቲቭ ይሆናል ማለት ነው። ኦኬ ሶ ኔጌቲቭ ከሆነ የኤሌክትሪክ ፊልድ ዳይሬክሽን ወደ ሳይሆን ወደ ተቃራኒ ወደዚህ አቅጣጫ ነው የሚሆነው። ከዚህ ፖይንት ቻርጅ ደግሞ ኤሌክትሪክ ፊልድ ወደዚህ ነው። ሶ ሁለቱ ዳይሬክሽናቸው ምን ሆነ? ኦፖዚት ሆነ አሁን አይደል? ተቃራኒ ሆነ ማለት ተቃራኒ አቅጣጫ ሲሆን ጀስት አሁን ምን ማድረግ ነው? ማቀናነስ ነው የሚጠበቅብን ማለት ነው። ኦኬ ስታቀናነሱ የሚመጣው ሪዛልት ማየት እንችላለን። ሶ የመጀመሪያውን ስንሰራ ኤሌክትሪክ ፊልዷን ኦልሬዲ ዳታዎቻችን ተመሳሳይ ነው። k times q1 divided by r1 ስኩዌር እናደርጋለን። ሶ ካልኩሌሽኑ በሙሉ ተመሳሳይ የሆነና ኤሌክትሪክ ፊልዷን 1.8 times 10 the power 4 ኒውተን ፐር ኩሎም ወዴት አቅጣጫ ነው የሚያሳየው? ዳይሬክሽኑ ቱ ዘ ሌፍት አይደል? ሶ ቱ ዘ ሌፍት እናርገው። ኦኬ ወደ ሌፍት ዳይሬክሽን። ኢቱ ደግሞ ምን ያሳየናል? ኤሌክትሪክ ፊልድ 2 ማለት k times q2 ቻርጅ 2 ዲቫይድ ባይ r2 ስኩዌር ይሆናል ማለት ነው። ኦኬ ሶ እነዚህ ዳታዎች በሙሉ ተመሳሳይ የሆነና የሚመጣው 1.44 ኤሌክትሪክ ፊልድ 2 ወዴት አቅጣጫ ነው? ቱ ዘ ራይት ማለት ነው። ኦኬ
to the right direction ይሆናል። so finally እነዚህን ዳታዎችን 1.44 to the right እና 1.8 to the power of Newton per Kelvin to the left ያሉ ዳይሬክሽኖችን በቀላሉ እንትን ማለት እንችላለን ማለት ነው። ኦኬ so እዚህ ጋር to the right direction ማለት አለብን። so net electric field at a point P so የቬክተር አዲሽን ኮንሰፕትን እዚህ ኢምፕሊመንት ማድረግ ይኖርብናል። ኤሌክትሪክ ፊልድ 1 እንደምታዩት ወዴት አቅጣጫ ነው? በ1.8 ወደ ሌፍት ዳይሬክሽን አይደል? so 1.8 in the power of 4 ኒውተን ፐር ኩሎም ወዴት አቅጣጫ? ሌፍት ነው። ኦኬ ኤሌክትሪክ ፊልድ 2 ደግሞ ወዴት አቅጣጫ ነው? ይሄ 1 ነው። ኤሌክትሪክ ፊልድ 2 በ1.44 in the power of 4 ወዴት? ወደ ራይት ዳይሬክሽን so አንዱን አቅጣጫ መቀየር አለብኝ። ስቀይረው ወዴት ነው የሚመጣው? ይሄንን ልቀይረው ወደ ራይት ዳይሬክሽን የነበረው አቅጣጫውን ቼንጅ አደረኩት። ስለዚህ ምን ይሆናል? አቅጣጫው ከተቀየረ ኔጌቲቭ መባል አለበት ማለት ነው። ኦኬ ኔጌቲቭ ይሆናል። ኔጌቲቭ ምን? ራይት የነበረው ሌፍት ይሆናል። ስለዚህ ኤሌክትሪክ ፊልድ 2 ምን ብዬ ጽፈዋለሁ? 1.44 10 the power of 4 ወዴት? ኔጌቲቭ ጨምሬ ማለት ነው። ራይት የነበረው ሌፍት ይሆናል ማለት ነው። ኦኬ ኔጌቲቭ ኦፍ ሌፍት ማለት የሌፍት የግራ ተቃራኒ ራይት ስለሆነ ማለት ነው። ኦኬ በዚህ መሰረት አሁን ይሄኛውንና አሁን መጀመሪያ ላይ ጻፍኩት ኤሌክትሪክ ፊልድ 1 እና ኤሌክትሪክ ፊልድ 2 ምን ሆኑ? ዘ ሴም ዳይሬክሽን ሆኑ። ዘ ሴም ዳይሬክሽን ከሆኑ ምንድነው የሚደረገው? ኤሌክትሪክ ፊልድ ኔት ኤሌክትሪክ ፊልድ ስትፈልጉ ኤሌክትሪክ ፊልዱ ሁለቱን ሰማፕ እናደርጋለን። ስንደምር ኤሌክትሪክ ፊልድ 1 ሲደመር ኤሌክትሪክ ፊልድ 2 ኤሌክትሪክ ፊልድ 2 ግን ምን ሆኗል? ኔጌቲቭ ተብሏል። ኔጌቲቭ ኦፍ ኤሌክትሪክ ፊልድ 2 ይሆናል ማለት ነው። ኦኬ ፕላስ እና ማይነስ ምን ይሆናል ማለት ነው? ኤሌክትሪክ ፊልድ 1 ሲቀነስ ኤሌክትሪክ ፊልድ 2 ግን ኮመንሊ ወዴት አቅጣጫ ነው? ሁለቱም ወደ ሌፍት ቀይራቸዋለሁ። እዚህ ጋር ሌፍት ብያለሁ። ኤሌክትሪክ ፊልድ 2 አቅጣጫውን ቀይሬ ሌፍት ብያለሁ፣ ኔጌቲቭ ብዬ ማለት ነው። ኦኬ ሶ E1 ማይነስ E2 ወዴት ዳይሬክሽን? ወደ ሌፍት። መጀመሪያ ላይ ግን የሰራ ነው ምንድነው? ራይት ዳይሬክሽን ነበር። ይሄ መርሳት የለባችሁ። ስለዚህ እዚህ ጋም ዳታዎቹን በሙሉ ፊድ ታረጋላችሁ። ሶ ሰብስትራጉ ኤሌክትሪክ ፊልድ 1 እንደምታዩት 1.8 10 the power of 4 ነው። ኤሌክትሪክ ፊልድ 2 1.44 10 the power of 4 ነው። ኮመን ወሰርኩ የሚመጣው ይሄ ነው። ዘላስት ግን የሚመጣው 3.6 ታይም 10 the power of ኒውተን ፐር ኩሎም ቱ ዘ ራይት ሳይሆን ማን ነው የሚሆነው ማለት ነው? ከመጀመሪያ የሚለየው ዳይሬክሽኑ ወዴት አቅጣጫ ይሆናል? ኔት ኤሌክትሪክ ፊልዱ ሌፍት ዳይሬክሽን ይሆናል ማለት ነው። ኦኬ ሶ መልሳችን ቱ ዘ ሌፍት ዳይሬክሽን። ኦኬ በዚህ መሰረት የቢን መስራት እንችላለን። ሶ እዚህ ጋርም ስትሰሩ በደንብ መጠንቀቅ ያለባችሁ ምንድነው? እነዚህ ኔጌቲቭ ቻርጅ ሆነዋል። ሶ እዚህ ጋር ያሉ ዳታዎቻችንን ሁለቱም ምን አድርጉ ነው? ኔጌቲቭ እዚህ ጋር ኔጌቲቭ 5 እዚህ ጋርም ኔጌቲቭ 4 ናኖ ክሎምፕ አድርገን ዳታዎችን ሶ እዚህ ጋር የተጠቀምነው ካልኩሌት ለማድረግ ነው። ሁለቱም ኔጌቲቭ ይሆናሉ። ጀስት የሚመጣው ልዩነቱ ምንድነው? when the two charges are positive charge ሲሆኑ net electric field 3.6 10 the power of 6 to the right ይመጣል። when the two charges are negatively charged ሲሆኑ ደግሞ እዚህ ፖይንት ላይ የኤሌክትሪክ ፊልድ ዳይሬክሽን into the charge ስለሆነ to the left direction net electric field ሁለቱ ተቀናንሶ net electric field to the left direction ይሆናል ማለት ነው። በዚህ መሰረት ጥያቄውን ከመለሳችሁ በትክክል መልሳችኋል ማለት ነው። ለዛሬ ይበቃናል። በሚቀጥለው ደግሞ ስለ ኤሌክትሪክ ፍለክስ እንማማራለን። ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ